የሴቡ ፋንታሁን ባለቤት ግን ምን ነክቷት ነው? ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ እስከ መጨረሻው እንድታዩት ጠይቃችኋለሁ። ይቺ ሴት በጣም አስገርማኛለች። በዛ ስፍራ ላይ ስትገኝ የወርቅ የዳይመንድ ሀብል ማድረግ ትችል ነበር። ነገር ግን በ80 ቀን ልጅነት ያገኘችበትን ያንን የክርስትና ማህተሟን አንገቷ ላይ አድርጋ ሳያት በጣም አስገረመችኝ። ምክንያቱም ብዙዎች የተለያየ ፕሮግራም ላይ ሲሄዱ የሰርጋቸው ዕለት ከቀሚሴ ጋር አይሄድም ብለው አውልቀው የሚያስቀምጡትን ይህን ማህተም እሷ ግን እዚህ ትልቅ ፕሮግራም ላይ ስትገኝ የአንገት ማህተሟን አድርጋ መጣች። እንደው ከአንድ ስኬታማ ወንድ ጀርባ አንዲት ጠንካራ ሴት አለች የሚለው ላይ አንዲት ጠንካራ ጸሎተኛ ሴት አለች በሚል ቢስተካከል ደስ ይለኛል። እናም በጣም ነው ደስ ያለኝ፣ ምክንያቱም ከዚህ በፊት ብዙ ጊዜ ቪዲዮ ሰርቼ ያውቃሉ በዚህ ጉዳይ ላይ። የተለያየ ፕሮግራም ላይ ስትሄዱ የሰርጋችሁ ዕለት ሚዜዎች ከቀሚሳችን ጋር አይሄድም ካለባበሳችን ጋር አይሄድም ብላችሁ ማህተባችሁን ለምን ታወልቃላችሁ? የብዙ ጊዜ ተናግሬ ያውቃለሁ። እና እዚች ሴት ላይ ይህንን ነገር ሳየው በጣም ደስ ስላለኝ ይህንን ቪዲዮ ሰራው። እጅግ አድርጌ አመሰግናለሁ። ማህተማችን በ40ና በ80 ቀናችን አንገታችን ካልተቆረጠ በስተቀር አናወልቀውም የምንለው የማህተም ከሁሉም ነገር በላይ ነው። ካለባበስም ከአኗኗርም በላይ ነው። ስለዚህ ኖረሽ ስላሳየሽን በጣም አድርገን እናመሰግናለን። ማህተማችን ሁልጊዜም ክብራችን ይሁን። አመሰግናለሁ።